ወደቡን ከያዘ በኋላ ኢትዮጵያ ማንኛውም አይነት ግንኙነት በኔ በኩል ታደርጋለች ብሎ ነበር። ያ ለአድዋ ጦርነት ዳረገ። አሁን የናፈቀኝ እኔ አዲስ አበባ በኢትዮጵያ ቴሌቪዥን መታየት ብቻ ነው ፋኖ ከገባ በኋላ። ዛሬ ስንት ዓመት ኦሮ አማራ ተብሎ እንደተፈጠረው ለጊዜው ይጠቅማቸዋል። ከጊዜ በኋላ እየተሸረሸረ ሲሄድ የሚያከትም ነገር ነው። ሌላ ምንም አይነት ቁም ነገር የለውም። ወደ ይርታቸው ነው የምንሄደው። ይርታቸው 5 ደቂቃ አለው ወንድሜ ተዲ በራሷ አውርታ በራሷ ጨረሰች። አሁን ነው የሆነው ጉዳዩ። ጽምዶ ሳይፈጠር አልነበረም ብለን ስንከራከር እንግዲህ አንተ ቤት ኦልሞስት 2 ዓመት እየሆነኝ ነው። ጽምዶ የሚባል ነገር የለም ውሸት ነው እያልኩኝ አሁን አቢና ኤርትራ ጽምዶ ለመስረት ወያኔና ጽምዶ ከአቢ ጋር ጽምዶ ለማድረግ የሞከሩ ፋኖ እዚህ ላይ አይቀላቀሉ። ፕሊዝ ከቻላችሁ ራሳችሁ ችላችሁ ተቀላቀሉ። ነው አንተን አይመለከትም። እኔ ለአንተ ምስክር ሆናለሁ። በነገራችን ላይ ፖዝ ላይ ይርታቸው ቆይ ይማረ ይርታቸው ሲንስ ዴይ ዋን ጽንዶ የሚባል የለም እያሉ የተከራከሩ የአማራ ልጆችን እኔ ምስክር መስጣችኋለሁ። አሁን ተጠያቂ የምትሆኑት ጽንዶ ነበር ብላችሁ የተቀለበለባችሁ ካላችሁ እናንተ ሪከርድ የሆነ ነገር ስላለ እናንተ ትናገራላችሁ እንጂ ጽንዶ አሁን ኡኖ አማራ ራሱ ሲንስ ዴይ ዋን የተቃወመ ልጅ ነው። ጥሩ ሌሎችም ብዙ አማራ ልጆች እንደዚህ አይነት ነገር የለም አንፈልግም ያሉ አሉ። ስፔሻሊ ይገባቸዋል። ኦኬ እሱን አሁን እዚህ ጋር ልጥቀሰው። ይርታቸው ጽንዶን ሲቃወም የነበረ ነው የለም በሚለው ንግሩ ይታወቃል። ያን ያዘውለት። እሺ ይርታቸው 4 ደቂቃ ከ39 ሰከንድ አለ። አሁን የናፈቀኝ እኔ አዲስ አበባ በኢትዮጵያ ቴሌቪዥን መታየት ብቻ ነው ፋኖ ከገባ በኋላ። አሁን እዚህ የሚያወሩትን ሁሉ የትም ቦታ ታማኝነት የለውም። እውነቱ መሬት ያለው ፋኖ አማራው ራሱ ችሎ ከመከላከያ መሳሪያ እየቀማ የኢትዮጵያ መከላከያ ተብሎ የመጣው የተለያዩ አሸባሪ በራሳችን እያሸነፍን እየተታገልን ያለን ሰዎች ነን እንጂ ከማንም አጋጭ። አንደኛ ወያኔ የኢትዮጵያ ማፍረስ ፕላንና ስትራቴጂ አውጥቶ ክልል ፈጥሮ ኢትዮጵያ እንድትፈርስ ያቀደ ፕላን ያወጣ ድርጅት ነው። አማራ እንዲያንስ ተብሎ የወሎ የጎንደር የጎጃም መሬት የሸዋ መሬቶች ወስዶ ሌላ ክልል ፈጥሮ የፈጠረው በአማራ ላይ የጨረሰው ጄኖሳይድ የሚረሳ አይደለም። በኢትዮጵያ ታሪክ ተጽፎ የሚቀጥል ነው። ፋኖ ያንን በወያኔ ተጠግቶ መጥቶ ኢትዮጵያ 4 ኪሎ ሊገባ የሚያስብ ፋኖ የለም። አንደኛ ፕሪንሲፕልም ሞራልም እንዴት ሲያስብ ነው አማራ ከወያኔ ጋር አብሮ የሚሰራበት ጄኖሳይድ የፈጸመበት? አሁን የብልጽግና ኦሮሞማ የምትባል ክልል የፈጠረው አብይ አህመድ እንትን ያለው የአማራ 20 ሚሊዮን ህዝብ ከዛ እኮ ተጨቁኖ ታፍኖ ኦሮሞ ተብሎ ቁጭ ብሏል። ያንን ህዝብ እንደዛ ባርነት ያጫነው እኮ አብይ አህመድ ነው። አሜን ወያኔ ሓርነት አብይ አህመድም ህገ መንግስቱ አልቀይረውም የሚለው የአማራ ህዝብ ባሪያ ሞጋሳ ለማድረግ ነው እየተደረገ ነው ያለው። መብት የለውም፣ ስልጣን መግባት አይችልም፣ ፖሊስ ሆኖ መቀጠር አይችልም፣ በሞያ ሁለት ቋንቋ ተናገርን ተብሎ አግለውት አይሶሌትድ የተደረገ ማህበረሰብ ነው። ስለዚህ እኛ ከጠላቶቻችን ጋር ጽምዶ የምንፈጥርበት መንገድ የለም። 100 ብሎ ሲጠራ ቅድም ሌላ 100 ካለ ሌላ እንግዲህ ወራሽን በለው ዋንጋሬ የአማርኛ ወራሽ ሆኖብናል። ጥሩ ነው። አማርኛ ቋንቋ ከወረስከን ምንም ልናደርግ አንችልም። በእኛ ምላስ ላይ ልትኮላተፍ የፈለክ ከሆነ ተሳስተሃል። አንደኛ የህግ ምሁር ከሆንከ እዚህ የፖለቲካ አያገባህም። አንተ ህግን ማራመድ የህግ ምሁር ፖለቲካ ውስጥ አይገባም። ደሞዝ የሚቀጠረው ከመላው የኢትዮጵያ ህግ ጠበቃ ሆኖ እውነተኛ ፍርድ ለመላው ለተጎዳ ሰው ለመርዳት እንጂ የፖለቲካ አባል ከሆንክ ዳኛ ወይ ፍርድ ቤት መሆን አይችልም። የኢትዮጵያ ህግ አላቅም፣ ግን በአሜሪካ ውስጥ አንድ ጠበቃ
ባለሙያ የሆነ ሰው ከፖለቲካ ድርጅት ከገባ አሉ ወይ ያደርጋል፣ መብትም ህግም አይፈቅድለትም። ስለዚህ የማታውቀው ነገር መተህ ስንቅር እያልክ ብልጽግና ጽምዶ ፈጠረ ከሻዕቢያ ራስ ብለህ ልትነግረን ትፈልጋለህ። አሰብ መጥቷል ኮንግራቹሌሽን ብለህናል። ሄደን እኛ ውሃ እንጠጣለን፣ እዛ ውሃ ሄደን እንጠጣለን፣ እናንተ አምጡት እንጂ ሄደን እዛ እንዋኛለን፣ ምንም ችግር የለውም ተሸንፈናል ብለን። ነገር ግን አሜሪካ ኢንተረስት የራሷን ለማስጠበቅ ነው ከኤርትራ ጋር ሳንክሽን ያነሳችሁ እንጂ አብይ ያነሳላቸው የምትለው ውሸት ነው። አብይ አሁን አብይ አንዴ ቃል ኤርታቸው አብይ ከመጣ ያደረገው አፍርሶ ኦልሬዲ ነሱ ይሄ የኢራን ጦርነት አስረስ ማረ ጠበቃ ነው አይደል? አስረስ ማረ ጠበቃ ነው። ታጋይ በረሃ ሄደህ መታገል ትችላለህ። የከተማ ግን እንትን መሆን አትችልም። በረሃ ሄደህ ተታግለህ መምጣት ትችላለህ። እንትን የሚልበት ምክንያት የለም። ከተማ ውስጥ ያለ ሎየር ከተማ ሆኖ ግን ሲቪል ከሆነ እንትን ጠበቃ ሆኖ እያንዳንዱ ማንም ጠበቃ የሚፈልግ ሰው ሆኖ አሁን እሱን እንትን የሚያደርገው ሰው አይኖርም። እንትና ከድል በኋላ ጠበቃ ሁኜ ያገለግላለሁ ካለ ከፖለቲካ ነፃ ሆኖ ካልሆነ በስተቀር ከነ ፖለቲካ በዚህ ጠበቃ ሁለቱ አይሄድም። ስለዚህ ያ ነው እና አሁን ለሰጠኝ ዕድል አመሰግናለሁ። ትንሽ በጣም ኢሞሽናል ሆኛለሁ። ቅድም የተናገረው ሁሌ አብይ ከዚህ በፊት የወልቃይት ጠገዴ ህዝብ ኮልታፋ ነው ምናምን ብለው ሰደውናል። ግን አሁን ምላሳቸው እናቃናቸዋለን ስልጣን ስንይዝ። የጊዜ ጉዳይ ነው። አብሽር ወደ ኢወርልድ እንሄዳለን። ታንክ ዩ ሶ ማች ቴዲ። እንደገና በደንብ አርቲኩሌት ላድርግ። እኔ ስሙን ልጥራው። የተጣመዱት ከፋኖ ቡድን አሉ፣ እንደገና ከብሔር ብሔረሰቦቹ ቅድም አንድ ኮምፕሌን መጥቷል። እኔም እዛ መገኘት ነበረብኝ። ባለኝ ችግር ያላለቀ ነገር አለ፣ እዚህ የሚፈልገው ነገር አለ። ወንጀል የሰሩ አሉ፣ የዓለም አቀፍ ወንጀል የሰሩ አሉ፣ ተባባሪዎችም አሉ፣ እዚህ ውስጥም አሉ። አልጠራም ስም። እነሱን አምጣቸው ፈልግ ተብሎ እየፈለኩ ነው እና አልሄድኩም እንጂ ደጋፊ ነኝ። ሌላኛው እንግዲህ ፓርቶቹን የዛ ጊዜ አልጨርስም። ለምን ተሰበሰቡ ሲባል ኢትዮጵያ ውስጥ ችግር ስላለ ነው። ይሄንን አይን ያለው ጆሮ ያለው እድሜ ገና ህፃን ያልሆነ እንግዲህ በፖለቲካ ህፃን አይሳተፍም፣ አዛውንት አይሳተፍም፣ ምናምን አይሳተፍም። ይሄ በፖለቲካ ሳይንስ 18 ዓመት ሊሆን ይገባል። የተሰበሰቡት ኢትዮጵያ ውስጥ ችግር ስላለ ነው ያልከው? ኢትዮጵያ ውስጥ ያለውን ችግር ይፈታሉ አይፈቱም? እንዴት ይፈታሉ? እንዴት አይፈቱም? በአንተ ትንታኔ ኢትዮጵያ ውስጥ ያለውን ችግር በሻዕቢያ ድጋፍ ነው ምንፈታው ማለት ነው? ሻዕቢያ የራሷ ችግር አለባት። ለምን በውጫሌ ውል መሰረት በእኛ በኩል ብቻ እለፉ ስል አይ በእናንተ በኩል አላልኩም ጅቡቲም ልሄድ ተብሎ ነበር በኢህአዴግ ጊዜ። አይ በእኛ ሁኑ ክፈሉ ሲባል ክፍያው ውድ ነው፣ ግመል ይጠጣል እናንተ እኛ ማንጠቀም ምናምን ተብሎ ጅቡቲ ተሄደ። ያንን ደግሞ አሁን አብይ በውጫሌ ጊዜ ቢያድግ የውጫሌ ውል እንዴት መሰረት ሄደ። ውጫሌ ውል ጣሊያ ኤርትራንን ወደቡን ከያዘ በኋላ ኢትዮጵያ ማንኛውም አይነት ግንኙነት በእኔ በኩል ታደርጋለች ብሎ ነበር። ያ ለአድዋ ጦርነት ዳረገ። ከዛ አዲስ አበባ ውል ላይ አፄ ምኒልክ አንቀጽ 17 ያንን ኩድና ውድ የሚባለው ያ ነው። እስካሁን እኮ አሁን ይኸውልህ ፖለቲካ ሳይንስ ትምህርት ቤት ግቡ፣ በእንደ ሴተኛ አዳሪ በልምድ ብቻ አትንጫጩ ምንለው ለዛ ነው። ያንን ውጫሌ ውሉን አድዋ ጦርነት ላይ ሁሚሌት ተደርጎ ተመለሱ። ከተመለሱ በኋላ አዲስ አበባ ውል ነበር። አዲስ አበባ ትሪቲ ብለህ ግባ። እዛ ላይ መረብ ምላሽ ተብሎ የተከፈሉ ሰዎች ናቸው። አሁን የዛሬ ሰውዬ አቡሽ ነው ምለው ነይ የዛሬ ሰውዬ በፕሪቶሪያ ነው ምን አቦ ትግራይ ፕሪቶሪያ ያስፈልገዋል? በፈጠረ ትግራዋይ የዮሐንስ ሀገር መተማ ማለት በፕሪቶሪያ ነዳጅ ተከልክሎ በጀት ተከልክሎ ካልተንበረከክሽ ተብሎ እንዲሁም ክቡር የኦሮሞ ህዝብ ይጠቅመዋል። ይሄ ባይ ነኝ እኔ። አይጠቅምም። እኖራለን እኮ ወደፊት እና በፕሪቶሪያ ጠብቀናል። ይሄው አልሰራም። እና እናንተ አሁን ተቀደደ ኢሳያስ ፕሪቶሪያን አስቀድዶ ብለን የቀለድ ነው ማለት አይደለም። ፕሪቶሪያ እኮ አልሰራም። ጌታቸው መጣ ምን አለ ያንን እንግዲህ በቀሉን
መልስ ምት እየመታ ነው። ጎበዝ ነው፣ ጀግና ነው። ይኸውልህ ሰክሰስ ስታገኝ ያጨበጭባል። ሰክሰስ እና ፕሬግናንሲ ይሉታል። ሴትዮ ስትወልድ ነው እንኳን ማርያም ማረሽ ምሏት። ከእሷ ጋር ያነ ህመሟ ህፃኑ ስዘል ባሎቲንግ ነው የምንለው እኛ ምናምን ለማንም የሚደርስ ትላት የለም። ሰክሰስፉል ስትሆን ያው ኮንግራጁሌሽኑ ይመጣል። እና ፖለቲካ እንደዛ ነው። አሁን አዲስ አበባ ገብቶ አብይን ቢያባሩ በስማም ጽንዶ ጀግናው ገባኮ ይባላል። እና ባጭሩ ኢትዮጵያ ውስጥ ያለው ችግር በህብረት ተባብረን ብንቀርፈው ኖሮ ይሄ ሁሉ አይሆንም ነበር። አንዳርጋቸውም ገብቶ ነበርኩ ከአብይ በላይ አንዳርጋቸውን ያገዛል። ለነገሩ ኃይለማርያም ነው የፈታው። ደቡብ ስለሆነ አይመሰገንም። የፈታው እኮ ኃይለማርያም ነው። ለምን ወጣ አንዳርጋቸው ገብቶ ነበር። ለምን ወጣ? መረጃው አለ ገባ የሚፈል በጣም እኔ ኃይለማርያም ፈታው ስል መረጃ እንዳለኝ አድርገህ ያዘው። እና ግን አብይ ጋር ተጨባበጠ። ቢሮ መጣ። ምን አለ? እኔ ኃይለማርያም ነው የፈታው። ኃይለማርያም ነው ማን ሁሉንም ልፍታ እስር ቤትን ቤተ መጻሕፍት ታደርጋለህ ያለው ኃይለማርያም ነበር። ኃይለማርያምና አብይ አብሮ ስለሚሰሩ እዛ ላይ አሁን ተቸግር ያለው ያኔ በኃይለማርያም የሚነገድም አለ ምንም አለ። እሱን ጠቅላይ ሚኒስትር ኃይለማርያም ብትጠይቅ ባይዘወይ ድሮ አንዳርጋቸው የተፈታው ኃይለማርያም ሄዶ እንጆ ካቋቋመ በኋላ ቆይቶ ነው አንዳርጋቸው የተፈታው። እንግሊዝ ግን አዋጁን ያወጀው ክሮኖሎጂ እዛ ጋር ይገባል። ቤተ መንግስት ሄዶ ፎቶ ተነስቶ ይሄ መንግስት አሁን የሚጓዘው ምንም ስጋት አይግባችሁ እኔ በሰጠሁት ሮድ ማፕ ነው ብሎ ካለ በኋላ ታኔ አሁን አገሪቷ የተመራች ያለች እኮ በራሱ ሮድ ማፕ ነው። የራሱ ሮድ ማፕ ነው የሚቃወሙ ማለት ነው ካለ በኋላ አሁን በፖለቲካ ትክክለኛ ዋት የሚለውን ምንድን ነው ያጣላው? እኛ who gets what how and when ነው ፖለቲካል ኢኮኖሚዋ ናት ያቺ። አርቷ ጥበቧ ማስዋቧ ማስሞንሞንዋ ፖለቲካል ኮሬክትነስ የምትባለው እሷ ላይ ማኖ ነክቷል ብልጽግና። በቃ አብይ ኦቲስቲክ ነው የምለው ይመጣና እኔን ከነካ እያንዳንድችን ትክክለኛ ነገር አሸናለሁ ይላል። ኦቲስቲክ የሚለው ነገር ትክክል አይደለም። ያልሆነን ሰው በዛ ማለት እንኳን ያልሆነን ይሆናል ማለትም ትክክል አይቆጣም። ቴዲ አይቆጣም። ሰው አይገደልም። እሱ እያለ ወጣቱ እንደዛ ነገር እሺ ልጠይቅ ማስቆም አይችልም። እሱ ሌላ ነገር ነው። ኦቲስቲክ ያልከው ነገር ግን ትክክል አይደለም ያልኩ። አንተ ጥሩ ብለሃል፣ አስተካክለሃል። እንግዲህ እኔ ደግሞ አስብበት ሪካንቲንግ ይባላል። ወይ ልስበው ወይ ላልስበው እችላለሁ። እና ለአንተም ጥያቄን በጥያቄ ላድርግ። ኢትዮጵያ ውስጥ ያለው ችግር የፈጠሯቸው ችግር ሊሆኑ ይችላሉ፣ ሶሉሽን ይዞ ሊመጡ ይችላሉ። አንዴ ቃል እነሱም ነገ ያው ቪሸስ ሳይክል ብለዋል። ኢትዮጵያ ውስጥ ፖለቲካውን እንደም ቁጭ ብለው ተወያይተው በውይይት በዘመናዊ መንገድ አንድ ነገር ልበል፣ ሲቪላይዜሽን ኦር ዌስተርናይዜሽን ብል ጠቅላይ ሚኒስትር መለስ ኖ ሲቪላይዜሽን ሌላ ጋር ሆነ ሲቪላይዝድ መሆን ትችላለህ ብሎ ነበረ። እና ሲቪላይዝድ የሆነ ፖለቲካ ካላራመድን፣ ኢንክሉሲቭ የሆነ ፖለቲካ ካላራመድን፣ እኔ ነኝ ጊዜ የኔ ነው ብሎ ከረገጥን ምን ካል ነገም ሌላም ይፈጠራል። ቪሸስ ሰርክል ያለው አገሪቱ ድሃ ትሆናለች። አሁን ቅድም በሷ ልዝጋ አገሪቱ ባትፈርስ እንኳን ማንም እኮ እንድትፈርስ አይፈልግም። ማንም ሁማን ኔቸር ቲዮሪ እንደዛ ነው። ማንም ቁንጥጫ አይወድም። ኢንጆይ ፕሌዥር አቮይድ ፔን የሚባለው ማለት ነው። ያ ነው የሀገር ማፍረስ። እሱን ተውት ጋይስ። አይፈርስም አይደለም ጀስት ከሜን ውስጥ አጽደው አገር ትፈርሳለች እኮ ማለት የተሸናፊዎች ድምፅ እኮ ነው። ለምን ሀገር የምታፈርሰው? አገር መፍረስ የሚባለው ስለምንድን ነው የምንናገረው? ኢቨን ገዢው ፓርቲ ራሱ ስልጣን ላይ ያለው ሀገር የማፍረስ መብት የለህም ብላችሁ ነው መናገር ያለባችሁ። እያፈረሰ ከሆነ እያፈረስክ ነው፣ ይሄ ትክክል አይደለም አቁም ነው ማለት ያለብን እንጂ ጋር አብይ ተባረረ ማለት ሀገር ይፈርሳል የሚለው ዶማነት የኋላ ቀርነት ነው። ኦኬ ንግግር ገብቶኛል። ኦኬ እሺ ኖ ለአንተ አይደለም መልሴ። ሀገር እናፈርሳለን ምናምን የሚል ነገር ካለ ማለት ነው ሀገር እናፈርሳለን ምናምን የሚባል ነገር እሱንም ማጽዳት ያለብን ዞረን የምንገናኝበት ነው። ሻይ ቡና የምንልበት ነው። ይሄን ለእናንተ አልነግራችሁም። እሺ ኢወርልድን ከልብ ነው የማመሰግነው። ከኢወርልድ በኋላ ወደ ሰላም ነው የምንሄደው። እሺ ቴዲሻችን አጠር ያለች ንግግር ተናግሬ ሰናበታችኋለሁ። እኔም እንግዲህ ያው በወያኔ ካሊክሮም የተማሩ እንደዚህ ነው ፖለቲካቸው የሚተነትኑት። በጣም ከባድ ፖለቲካ ያላቸው ያው እንግዲህ ካሊክሮሙ ሰርቶ ዛሬ እንደዚህ በስሜት ውስጥ ገብቶ ሀቀኛ ደጋፊ ሆኗል። እንግዲህ እግዚአብሔር ከአንተ ጋር ይሁን እያልን
ወደ ፖይንቱ ስንመለስ በጣም በሚገርም ሁኔታ ማለት ነው እነዚህ እንጣመር ብሎ የመጡ ቡድኖች ከጠላት ጋር መስራታቸው ሁልጊዜ በጣም ያሳዝነኛል እኔ። ምክንያቱም ሱዳን የእኛን መሬት ይዛ አለቅም ብላ ከኢትዮጵያ ጋር ንግግር በምታደርግበት ሰዓት፣ ኤርትራ ደግሞ በዛው መንገድ ከኢትዮጵያ ጋር ሽኩቻ ውስጥ በገባችበት ሰዓት እነሱ ግን የራሳቸውን ሕዝብ አሳልፈው ለጎረቤት ሀገር መስጠታቸው አንገት የሚያስደፋ ነገር ነው። ምንም የሚያኮራ ነገር አይደለም። ቱባድ በቅርቡ ይህ ሁሉ ተጠናቆ ማለት ነው በሰላም ከኤርትራ ጋርም ከሱዳን ጋርም ስንኖር አንገታቸውን ደፍተው አፍረው እንደሚቀመጡ ጥርጥር የለኝም። ምክንያቱም ጠቅላይ ሚኒስትር አብይ አህመድ የያዘው ፖሊሲ በሰላምና በሰላም በሚል መንገድ ነው። ከመጀመሪያ ጀምሮ እንዳያችሁት ወደ ስልጣን ከመጣ ጀምሮ በሰላም ነው ሁሉንም ነገር ሲፈታ የከረመው ማለት ነው። ወርዶ ህዝብን ሲያነጋግር የነበረው ለሰላም ብሎ ነው። የገደላችሁትን ያስገደላችሁትን ቡራዮ ላይ ሻሸመኔ ላይ ሲጎበኝ ሲያለቅስ የነበረው እናንተ ብታላግጡበትም ህዝቡን ስለሚወድ ነው። በዚህ መንገድ ነው የደገፍነውም እስካሁንም አብረ ነው ያለው። አንድ ደቂቃ ህዝባችንን የሚጎዳ ነገር ወይ ደግሞ በህዝባችን ላይ የሆነ ነገር ቢደርስ ትረስሚ ሽፍት እንደምናደርግ ግን እንደዛ አይነት ነገር ስላላየን ነው። ኢትዮጵያን አስቀጥላለሁ ብሎ ሲል ችግር የለም እያልን አይደለም። ነፍ ችግሮች አሉ። በሱ እኩል የማይራመዱ አብረውት ያሉ ከስሩ አጠገቡ ያሉ ሴራ የሚያሰሩት ከነዚህ ቡድን ጋር አሁን ከምንላቸው ቡድን ጋር የሚሰሩ አሉ። ይህንን ግን በጥበብ እያለፈው ነው። ጥበብ ያስፈልጋል። እንዳሁኑ ልጅ በስሜት ተናግሮ እንደዚህ አስገብተን በዚህ ወጥተን በዚህ ገብተን አውጥተን አውርደን ሳይሆን እሱ የሚሄደው ያለው በጥበብ ነው። ጥበብ ይጠይቃል። ፖለቲከኛ መሆን ጥበብ ይጠይቃል። ዝም ብሎ በስሜት መሆናቸው እኔ አሁን ፖለቲከኛ ሆኜ ብትለኝ አካሄድ እኔ የኢህአዴግ ጊዜ ሳይሆን ፖለቲካ አሜሪካ ነገር 14 ዓመት ነው የወሰደብን። እንደዚህ ልጅ ስሜታዊ እንደ አብይ ነኝ ስሜታዊ ሆኜ ሰው አልገልም። ወዳጅ እህቴ አካሄዱ ይሄ ነው። ይሄ አካሄድ አይደለም። ይሄ በሰው አንደበት ላይ ገብቶ አረፍተ ነገር ማስተካከል ነው። እንደ ህፃኑ ልጅ ስትለኝ እንደገና እንደ ህፃኑ ልጅ ካለ ትክክል አለ አላልኩም። በእውነት አላልኩም። እኔ ጨዋ ልጅ ነኝ። አቢቶ ልጅ ነኝ። እሺ ይመችሽ። በይቀጥ እኔ ፍሪደም እኔ ያውልክ በልጽግና አንዴ በቃ እኮ ተናገረች እኮ አላልኩም ማለች። በቃ ተከተል እንዴ በተቀደደው በሁሉ መጨቃጨቅ አለብን። ቀጥ ሰላም እሺ ልናገር፣ አጠር አድርጌ ልናገር። እኛ እንግዲህ በጨዋነት ነው የምንናገረው፣ ምክንያቱም ብልጽግና ያስተማረን እሱን ነው እና ማንም ሰው ቢገፋን እንገፋለታለን፣ ግን አንወድቅለትም። ቢሰድበን ስድቡን እንቀበልና እንስቃለን፣ ግን አንሳደብም መልሰን። በዛ መንፈስ ነው የምራመደው እና ኤኒዌይ ወደ ፖይንቱ አልቋል ሰዓቱ። ወደ ፖይንቱ ስመለስ ቴዲሻ ኢትዮጵያ ማለት በጣም 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 ዲፕ የሆነ ሚስጥራዊ ነገር ያላት የተያያዘ የተሳሰረ ህዝብ ያላት እኛ ሚዲያ ላይ እንደምናወራው ሳይሆን መሬት ላይ ወርደ ብትሄድ ኮምፕሊትሊ የማይነቀንቃቸው ህዝቦች ነው ያሉት እና ለአንድ ደቂቃ ስጋት የሌለን ኢትዮጵያ ትፈርሳለች በሚሉት ላይ አትፈርስም ብለን አንነጋገርም። ኢትዮጵያ ትቀጥላለች። ዶክተር አብይ አህመድ የሚቀጥለው ምርጫ አሸንፏል። በዚህ አጋጣሚ ደህና ሆኑልኝሽ። አንድ ልጅ ፌስቡክ ላይ ምን ይላል ጽሁፉ? ቆይ እናንተ የምርጫ ቅስቀሳ ብልጽግናን መረጡ እያላችሁ ቅስቀሳ የምታደርጉ እናንተ ባትቀሰቅሱ ፓርቲው የሚሸነፍ መስሏችሁ? እናንተ ባትቀሰቅሱ ፓርቲው የሚሸነፍ መስሏችሁን እንዴ ብሎ ጽፏል። ለማንኛውም ሰላምን ከልብ እናመሰግናለን። ኧረ አንድ ሰው ረስተናል። ከአያና ቀጥሎ ያወራል ብዬ ነበር። ችሎት ሰላም ጤና ይስጥልኝ። እንደምን ናችሁ? አለን። ይሰማል አይደል? ይሰማል። አመሰግናለሁ። ለማንኛውም አሁን ዋነኛው ትልቁ ቁም ነገር ስለ ጽምዶ የሚባለው ለመናገር ነው። ግን ከዛ አስቀድሜ ማለት የምፈልገው ነገር ቢኖር ምንድን ነው፣ እኔ ከዚህ በፖለቲካውም በሁሉም ነገር ተቀባይነት ለማግኘት ሳይሆን ወይም ደግሞ ተደማጭነት ኃይል ያንሰዋል። ችሎት ትንሽ ለፖለቲካውም ለሁሉም ተቀባይነት ለማግኘት ሳይሆን ለሀቅና ለእውነት ሁሉን ነገር በደንብ አፍረጥርጠን መሄድ ስላለብን ማወቅ ስላለብን ነው። አሁን ለምሳሌ
ይሄ ጽምዶ የሚባለው ድሮም ጀምረን ስናወራውና ስናገርበት የነበረ የኤርትራ ህዝብና የኢትዮጵያ ህዝብ አንድ አይነት ህዝብ ነው ማለት የትግራይ ህዝብና የኤርትራ ህዝብ አንድ ነው ማለት ነው። የአፋር ህዝብና የኤርትራ አፋርና የኢትዮጵያ አፋር ህዝብ አንድ ህዝብ ነው ማለት ነው። እና ምን ለማለት ፈልጌ ነው እንደዛ ስላችሁ፣ አሁን ድሮ ስንጮህለት የነበረውን ቋንቋ በዛሬው ተነስተው ለራሳቸው ድሮ አይደለም ሲሉ ቆይተው ዛሬ ለፖለቲካ ጥቅማቸው ሲሉ ጽምዶ ብሎ መነሳቱ በጣም ተገቢ አይደለም ብዬ ነው የማስበው። እና ሊሳካም የማይችል በጣም አለ አይደለም የሚያስጠላ ነገር ነው። ነገር ግን አሁን እኔ ከዛ ቀጥዬ ማለት የምፈልገው ስለ አንዳርጋቸው ጽጌ ነው። እና አንዳርጋቸው ጽጌ ብዙን ጊዜ የሚወቀስበት ቅድምም ስትለው የነበረ ስለ ሱዳንም ስለ ሌሎችም ስታወራ ነበር። አንዳርጋቸው ጽጌ ብሏል ብለህ ስትለው የነበረው ማለት ነው። አንድ ወንድማችንም ሲናገር ሰምቻለሁ። የአማራ ህዝብ የለም ብሎ ሲል የነበረ እውነት ከሆነ አዎ ትክክል ነው። አንዳርጋቸው ጽጌ አንድም ቀን ተሳስቶ አያውቅም። እንዲያውም ከዛ በበለጠ እንዲያውም እንኳን አማራ ብቻ ሳይሆንም ትግራይ የሚባል የለም፣ ኦሮሞ የሚባል የለም። አላውቀውም እኔ አጠቃላይ በእኔ አስተሳሰብና በእኔ አመለካከት የለም፣ እንደዛ የሚባል ነገር የለም። እና ሰውየው የሚያስባቸው አስተሳሰቡና አመለካከቱ በደንብ አድርገን ብናቅና አስተውለን ብናስበው በጣም ይሄ እዚህ ቤት ማይባል ንግግር ነው። አንደኛ አለው ለምሳሌ በፌዴሬሽን ምክር ቤት ተመዝግቦ በጀት የሚሰፈርለት አለው የሚል ሚሊዮኖች ያሉበትን ህዝብ የለም ማለት እንደ ጄኖሳይድ ነው። አለው ካላ አለም አማራም አለ ኦሮሞም አለ አለ ከተባለ አለ ልንል እንችላለን። አሁን እኔ የምናገረው ልክ እንደ ራሴ እንደ ፖለቲካ አስተሳሰብ እኔ እንደማስበው የለም ማለት ነው። አሁን ይሄን አንደርስታንድ ይገባኛል። ግን የለም ማለት ህልውናቸውን መካድ ነው። ያ ደግሞ አይደለም። እኔ ማስበው እንደ ራሴ ሀሳብ አንደርስታንድ ያንተ የግል ሀሳብ ነው። ግን እዚህ እኛ እንደዛ እናወራም ልፈልግ ነው። አዎ ይገባኛል። ኦሮሞም አለ ትግራዋይም አለ። ይገባኛል። እኔም ራሴ እኮ ከዛ ውስጥ አንዱ ነኝ። ግን እኔ የምለው ሁሉም እንደ ቋንቋ ነው የማስበው። ቋንቋ አማራ የሚባል አማርኛ ቋንቋ የሚያወራ አማራ ማህበረሰብ እንዳለ፣ ኦሮሞ የሚባለው የኦሮምኛ ቋንቋ የሚናገር የኦሮሞ ማህበረሰብ እንዳለ፣ ትግራይ የሚባል ትግርኛ የሚናገር የትግርኛ ተናጋሪ ቋንቋ ማህበረሰብ እንዳለ አድርጌ ነው የማስበው። ምክንያቱም ይኸውልህ ስታስበው አሁን ትግርኛ የሚባል ቋንቋ የሚናገረው ማህበረሰብ ልክ እዛ ኤርትራ የሚናገረው ቋንቋ የሚናገር ትግርኛ ቋንቋ የሚናገረው ማህበረሰብ ነው። ቶፒካችን ጽንዶ ላይ እናተኩር። በኋላ ቶፒካችን ወደ ሌላ ሄዶ አለው የለም የሚል ክርክር ውስጥ እንዳንገባ ስለ ጽንዶ ነገርን። ስለ ጽንዶ ምንድን ነው ያንተ እይታ? ጽምዶ የሚባል ነገር እንደሌለ እኮ አሁን እየነገርኩህ ነው። ይህ ህዝብ ጽምዶ የሚባለው ያው ጥምር ነው። ድሮም ጀምሮ የተጣመረ ማህበረሰብ ነው። አሁን ያለው ጽምዶ የሚባለው ለፖለቲካ ሽፋን ለፖለቲካ የሚጠቀሙት እንትን ካልሆነ በስተቀር ምንም አይነት ፋይዳ የለውም፣ ሊሆንም አይችልም። ልክ ዛሬ ስንት ዓመት ኦሮ አማራ ተብሎ እንደተፈጠረው ለጊዜው ይጠቅማቸዋል። ከጊዜ በኋላ እየተሸረሸረ ሲሄድ የሚያከትም ነገር ነው። ሌላ ምንም አይነት ቁም ነገር የለውም። እና ይሄ ጽምዶ ምናምን የሚባል ምንም ፋይዳ ቢስ ነው። ምንም አይነት ነገር እንትን የለውም። እሺ ችሎትን እናመሰግናለን። ቀጥታ የምንሄደው ወደ ኡኖ አማራ ነው። ኦኬ ቴንክ ዩ ቴዲ። አንድ ማወቅ ያለብን ነገር ከአብይ አህመድ በላይ ለኤርትራ ፍላጎት ትክክለኛ ሰው የለም። ሻዕቢያ አንድና አንድ ነገር ነው የሚፈልገው፣ ኢትዮጵያ ማዳከምና መበተን ነው። ያንን ደግሞ አብይ አህመድ ያደርግላቸዋልና ከአብይ አህመድ በላይ ትክክለኛ ሰው የለም። ያጣላቸው ነገር አንድና አንድ የፕሪቶሪያው ስምምነት ነበረ እና ደግሞ አብይ አህመድ ወደ አሰብ ማማተሩ ነበር። ወደ ያ ሲቀለበስ የ2010-11 ጥምረት ተመልሶ መጥቷልና ቅድም ሲነሳ ነበር አንድ ነገር ሜይ 6 የወጣ የካውንተር ቴሮሪዝም ስትራቴጂ የሚባል በአሜሪካ መንግስት የወጣ ጽሁፍ ነበርና እዛ ላይ የተነሳ ነገር አለ። እነኚህ ሰዎች ኦልሬዲ ቀጠናው ላይ ያሉ ኢስላሚክ እነኚህ ምንድነው ኢስላሚክ ሬብል ግሩፖች እና ቴሮሪስቶችን እንዲከላከሉላቸው የነሱ የአሜሪካ ቡድን ደግሞ የአሜሪካ መንግስት ደግሞ የኢንቴሊጀንስ እና ሌሎች ድጋፎችን እንደሚያደርግ ተገልጿል። እና ኦልሬዲ መጨነቅ ያለበት ኃይል ካለ ከነኛ ኃይሎች ጋር ግንኙነት የሚያደርግ
የኤርትራን ወታደር ተሸክሜ ይታገላለሁ የሚል ኃይል ነው መጨነቅ ያለበት። 360 ዲግሪ ከበባውን ቀልብሻለሁ ሲል የነበረው ቲፒኤልኤፍ አሁን ወሪ ማድረግ አለበት። ቢካዝ እነኚህ ሰዎች ወጥተው ከሁቲ አማጽያን ጋር እንሰራለን ብለዋል፣ ከኢራን መንግስት ጋር እንሰራለን ብለዋል፣ ከኤርትራ ሎጂስቲክ እንቀበላለን ብለው ኦልሬዲ ያንን ፕላን አድርገው ነበረ ፕሪቶሪያን ያፈረሱት። ያ እንኳን ሊሳካ አልቻለም። ግን አሁን ላይ ከኢራን ከሁቲ አማጽያን ከሚድል ኢስት ካሉ ኢቨን ወጥተው የጀነራላቸው ከአልሸባብ ሁሉ ልንሰራ እንችላለን አብይ አህመድን ለመጣል ብለው ሲናገሩ ነበርና በአሜሪካ ባክ እየተደረገ የሻዕቢያ መንግስትና የብልጽግና መንግስት ሁለተኛ ዙር ሁሉ ሊገባ ይችላል ማለት ነው ወደ ትግራይና ያንን እንጠብቃለን። እነኚህ ሰዎች ያጣላቸው አንድና አንድ ነገር ነበር። አብይ አህመድ ወደ ሻዕቢያ በማማተሩ ያልሆነ ጊዜ ገዝተው ፋኖን ተጠቅመው ቲፒኤልኤፍን ተጠቅመው ጊዜ ገዝተው ተደራጅተው መጥተዋል ሻዕቢያዎች። ያ ሊደነቅ ይገባል። ያንን እንትን ልናደርግ ይገባል፣ አፕሪሺየት ልናደርግ ይገባል። የሰርቫይቫል ኢንስቲንክታቸው በጣም አስገራሚ ነው። እነኚህ ሰዎች ተጠቅመውብን እንግዲህ ጽምዶ ሱዳን ላይ ይሰበሰባሉ። አብረን ሆነን ኢቭን ሰሜንን ምንድነው ኩሽና ሴም የሚሉ ሁሉ ትርክት ይዘው መጥተው ነበረ ብዙ ነገር ሲሰራ የነበረው። ኦልሬዲ አሁን ላይ ግን ያ ሁሉ ከሽፎ በመጨረሻ ተጠናቋል ማለት ነው። በአብይ አህመድና በኢሳያስ መተቃቀፍ ተዘጋጁ። እኔ ለእነ አማኑኤል ገብረ ሚካኤል ለእነ ደብረጽዮን ሁለተኛው ዙሩ ላይ ሊመጣ ይችላል። አሁን ላይ ኦልሬዲ ትሬት ናቸው። እዛ ጋር ቲፒኤልኤፍ ትሬት ሊሆን ይችላል ሁለቱም። የካውንተር ቴሮሪዝም ስትራቴጂ የሚለው እንትን የሚለው እሱን ነው። ከኢስላሚክ ቴሮሪስት ኃይሎች ጋር የሚሰራን ኃይል በጋራ እንደሚመቱ ነው የሚገልጸውና አሜሪካ የኢንቴሊጀንስ ድጋፍ ታደርጋለች። ሌሎቹ ደግሞ መሬት ላይ ይሰራሉ ማለት ነው እና ወደ ዞረው ፊታቸውን አዞረው ወደ ቲፒኤልኤፍ እንትን ሊሉ ይችላሉ፣ ወደ ቲፒኤልኤፍ ሊመቱ ይችላሉ። ያንን እንጠብቃለን። እኛ ወሬ አናደርግም። ሻዕቢያን ተማምነን አይደለም ጦርነት ውስጥ የገባ ነው። ሻዕቢያ አንደኛ ረድኛ ኤክስፔክት እናደርጋለን ጦርነቱን ማራዘም ነው ይፈልገው ከሚረዷቸውም ተተኳሾች ከሚረዷቸውም መሳሪያዎች አንጻር ጦርነቱ የሚያልቅበትን ሳይሆን ይልቁንም ጦርነቱ የሚራዘምበትን ነገር ነበር ሲያደርጉ የነበረው። ብዙዎቻችን ድምፅ ሆነናል። ኦልሬዲ ያከሽፏል። አሁን ላይ እንግዲህ እየመጣ ያለውን አሰላለፍ አይተናልና እኔ ጽምዶ ቀድመን ስናገር እንደነበረው መጨረሻው ይሄ በደብረ ጽዮንና በኢሳያስና በአብይ አህመድ መጨባበጥ ተጠናቋል ማለት ፈልጋለሁ። ቴንኪው። ለማንኛውም ቴዲ እስክንድር ከመጀመሪያ ጀምሮ ይህን ስለተቃወመ ነው የወረዳችሁበት? ኖ አይደለ። እኔማ ጽምዶም ቢቃወማ እንደግፈው ነበር። እሱ እኮ ምንድን ነው ያለው? እንስራ ከነኛ ሄዱስ ጋር ካልሰራ ማሸነፍ አንችልም ነው ያለው። ከቲፒኤልኤፍ ጋር ሳይሆን ከሻዕቢያ ጋር ነው። ከሻዕቢያ ጋርም ከቲፒኤልኤፍ ጋር አብረን እንስራ ብሏል። እንደውም የምታስታውስ ከሆነ እዚህ ቤት ሁሉ አውርተንበታል። ቴዲ ቢሮን ከፍታለን እዛ ብሏል። ወደ ኤርትራ ኤርትራ እንከፍታለን እንጂ እሱም ብቻ ቢልማ የዛን ጊዜ እኮ ስንወያይ እንዴት ነው ቲፒኤልኤፍን ዘለ ከሻዕቢያ ጋር አላያንስ ፈጥራለሁ የምትለው መሀል ላይ ያለው የምታደርጋለህ? ከአንዱ ጋር ሰራለሁ ትላለህ፣ ከአንዱ ጋር አልሰራ ማለት ምን ማለት ነው ብዬ እንደውም ጠይቂያችሁ ነበር። እኮ እሱን ነው እኮ እያልን ያለ ነው። ከቲፒኤልኤፍ ጋር አልሰራም ከሻዕቢያ ጋር ሰራለሁ ማለት አችልም። ከአልቡርሃን ጋር አልሰራም ከአልቡርሃን ጋር ሰራለሁ ከሻዕቢያ ጋር አልሰራም ማለት አችልም። ግራ የገባው ነገር ነው ሲያራምድ የነበረውን። ያንን ቢልማ እንደውም ፖለቲካሊ ስማርት ነው እስክንድር ብለን እንደግፈው ነበር። ግን ያ አልሆነም እና ለዛም ነው ስንቃወም የነበረው። ኦልሬዲ ይሄ የፋኖ ፖለቲካ ኃይል ነኝ ብሎ የመጣውን ኃይል ስንቃወም የነበረው ሊጠቀሙባችሁ ነው። ጊዜ መግዣ ነው የፈለጉት እነኚህ ሰዎች። ጊዜ ገዝተው ተደራጅተው መደራደር ነው የፈለጉት። ያንን ደግሞ አሳክተዋል። ኦልሬዲ ቲፒኤልኤፍም ሲሰራ የነበረው ትርክት 360 ዲግሪ ተከቤ ነበረ የተመታሁት፣ አሁን ደግሞ ያንን ሁሉ ገልብጠን 360 ዲግሪ ወዳጅ አፍርተናል ብለው ነበር ቲፒኤልኤፎችን ፕሮፓጋንዳ ሲሰሩ የነበሩት። እንግዲህ ያ በአንድ ሌሊት ተቀልብሶ ሌላ አሰላለፍ መጥቷል። ሬዲ ሁኑ ለሁለተኛ ዙር ማለት ፈልጋለሁ። እኔ ጋር ስለመሸ ቴንኪው ቴዲ ደግሞ ቴንኪው ኡሎ አማራ ቴንኪው ናችን። ወደ ሲሳይ እንሄዳለን። ኡሎን እናንተ ኡሎን እየፎገራችሁት ባልሆነ ቢያንስ ሊገባን በሚችል አማርኛ ፕሌን የሆነ ቋንቋ ቀላል አማርኛ ተጠቅመው እኮ ሀሳቡን የሚያስረዳ ልጅ ነው። አንዳንዶቻችሁ በምታደርጉት ትግል ራሱ እንዴት ያለ ትግል ነው የምታደርገው ብዬ እንኳን ስጠይቃችሁ ማስረዳት እኮ አችሉም እኮ እንዲህ ቢያንስ ሆኖ እኮ እያስረዳ ነው። ደግፉትም አትደግፉትም የሚናገረው ነገር እኔ ቤት ሲመጣ እስከምታውቁት ጊዜ ጀምሮ በጣም ቤስት ተንታኝ ነው። በስነስርዓት የሚተነትል ልጅ ነው። እሺ ሲሳይ ሲስ 5 ደቂቃ ወንድሜ። እሺ እኔ የምለው ቅድም የኔን ስም እያነሳ ሲናገር የነበረው ሰውዬ ማን ነበረ? ሌላ ሰው ነው። ተምታቶበት ነው መሰለኝ። ተመሳሳይ ዋንጋሪ ነው። ተምታቶበት ነው የሚሆነው። ዋናው ነጥብ አረረም መረረም ከፋም ለማም ከሁሉም በፊትና መጀመሪያ የኢትዮጵያ ብሔራዊ ጥቅም ሀገራዊ አንድነት ጉዳይ ለድርድር መቅረብ የለበትም።
በምንም መመዘኛ ጥምዶም በለው ቴዲም በለው ሲሳይ ማንም ቢሆን ቅድም አስምረህባት በጣም ደስ ብሎኛል። አገር ሲኖር ነው። አሁን እኔ ስለደረሰብኝ ነገር ሌሎችም ስለደረሰባቸው ነገር ትግል ማድረግ ካለብን መጀመሪያ በኢትዮጵያ ህልውና ጉዳይ ላይ የጋራ እንትን ሊኖረን ይገባል የሚል አቋም ነው ያለኝ። ከዚህ አኳያ የአንድነት ኃይሉ ጽምዶም መጣ እንደ ትላንትናው ሻዕቢያና ወያኔ ሰተት ብለው አዲስ አበባ እንደገቡት የሚሰልጥ አይመስለኝም። ግን ዞሮ ዞሮ ዲሞክራሲውን ይጎትታል። አሁን በድህነት ላይ ድህነት ነው የምንጨምረው። ጦርነት ካለ የሚወጣው ተተኳሽ የኢትዮጵያ ህዝብ ችግር ላይ ሆኖ ነው የሚሞተው። የሰው ኃይል ቢሆን ቀላል የሚባል አይደለም። ስለዚህ ጦርነቱ መቆም አለበት። መንግስት ለዚህ የሚችለውን ያክል መስዋዕትነት መክፈል ይገባዋል። ሰጥቶ መቀበል ስልጣን ነው የሚፈልጉት። ሌላ እኮ የሚፈልጉት ነገር የለም። ሁሉም የሚፈልገው ስልጣን ነው። ስለዚህ ስልጣን በምን አግባብ ይያዝ? አንደኛው መንገድ ይሄ ምርጫ ብቻ ነው መባል የለበትም። ስልጣን ለማጋራት የተለያዩ አማራጮች መያዝ አለባቸው። ምርጫ የመጨረሻውና ትክክለኛው አማራጭ ነው። ነገር ግን ዘላለም እየተዋጉ ከመኖር በጥላትነትም እየተፈላለጉ ከመኖር እንደዛ የሚሆንበት እድል ቢኖር ደስ ይለኛል። ሌላው እንግዲህ ትላንትና በወያኔ አገዛዝ ረሃብ ነበረ፣ መገፋት፣ መገለል ነበር፣ ግርፋት፣ እስራት፣ ግድያ ዛሬም አለሱ። ምክንያቱም ከፌዴራል እስከ መንደር ድረስ አንድ ቀላል ጥያቄ ላንሳለን። በኢትዮጵያ ታሪክ ሶስቱም ብሔሮች አንድ ላይ ተነስተው በምናውቀው የሶስቱም ብሔሮች ዋና ዋና ኤሊቶች ተነስተው የከበዳቸው ነገር የለም፣ ሊከብዳቸው የሚችልም ነገር አይኖርም ተብሎ ነው የሚታሰበው። የአማራ፣ የትግራይ፣ የኦሮሞ ኤሊቶች ትሪያንግል ሰርተው ተመካክረው የፈለጉትን ማድረግ ይችላሉ ተብሎ ይታሰባል በኢትዮጵያ ፖለቲካ። አሁን ባለንበት ሁኔታ የኦሮሞ፣ የአማራ፣ የትግራይ ኤሊቶች ያው ታይቶም ተሰምቶም በማይታወቅ ሁኔታ ተነስተው እንዴት ነው ሰው የማንበርከክ የከበዳቸው? ምክንያቱም መጀመሪያ ማንኛውም ነገር በቂ ምክንያትና መሰረት ሊኖረው ይገባል። በቂ ምክንያት ነው፣ ኮዙ ነው እኮ። በኢትዮጵያ ጉዳይ ላይ ባለፉት 40 ዓመታት የማይታጠፈው አቋሜ በሌላ በምንም ጉዳይ አይደለም፣ ቅድም ባነሳናት ጉዳይ ነው። ኢትዮጵያ ከሌለች ሌሎቹ ጋር የምናያቸው ነገሮች እኮ አሉ አይደል? አንድነት ኃይል የሚሆነው በአግባብ ውስጥ ትጠቀምበት ነው፣ በአግባብ ውስጥ ትቀናጅ ነው። 100 አይነት አክቲቪስት አለ፣ 100 አይነት የፖለቲካ ፍላጎት ያለው አለ፣ 100 አይነት ፖለቲከኛ አለ። አስተሳሰቡ 100 አይነት ነው፣ እርስ በርሱም አይናበብ። እስኪ አሁን እንደው የእውነት ከሆነ ጽምዶን ውሰደውና ማን ከማን ጋር ነው የሚግባባው? የፋኖ ዓላማ ወያኔ አማራ ላይ 50 ዓመት ሙሉ የፈጸመውን የዘር ማጥፋት ወንጀል የወሰዳቸውን የአማራ ግዛቶች የሚባሉ ምናምን እነሱን ማስመለስ ነው የፋኖ እንትን። የወያኔ ዓላማ ደግሞ እንደዛ ማስቀጠል ነው ለ100 ዓመት ለ70 ዓመት ምናምን የነበረው። አሁን በመካከል አለመስማማት ሲፈጠር ከመንግስት ጋር ሌላ አይደለም እኮ ምክንያቱ እኛ እናውቀዋለን እኮ በግልጽ የአማራ ልዩ ኃይል ብቻ ሳይሆን የሁሉም ልዩ ኃይሎች መፍረስ አለባቸው። በኢትዮጵያ ውስጥ የሀገር መከላከያ ሰራዊትና የፖሊስ ኃይል ብቻ ነው የሚያስፈልገው የሚል ነገር አውጥቶ መንግስት ያችን ተግባራዊ ለማድረግ ሲሞክር ተሮጠና እዛው ወያኔ ጋር ወያኔ ትጥቅ ሳይፈታ እኛን ፈታም የሚል እሺ ጥሩ እንደሚሉትም ዶክተር አብይ ቀበቷችሁንም ጭምር እናስፈታችኋለን ይበል። የአማራ ህዝብ ዘላቂ
መፍትሄ የሚያገኘው የአማራ ህዝብ ችግር የሚፈታው የአማራ ክልል ችግር የሚፈታው የኢትዮጵያ ችግር የሚፈታው በጦርነት ነው። ማን ያለው? አዛ ቢሆን እኔ አሁን እንደዚህ ትላንትና አቢውስ ሲያደርጉኝ እና ሌላ ነገር ሳስብ የመሞቻ እድሜን ሲያራዝሙት ማነው ሲያሳጥሩት ምንድነው የተሰማኝ? እንዲሁ አሁንስ ችዬ ጫካ በወጣ ነበር ያልኩት። ግን አያዋጣም ነው ማያዋጣ ነገር ነው። ስለዚህ በኢትዮጵያ አንድነት ላይ መጀመሪያ እንመን። ቀጥሎ ደግሞ ችግሮች የሚፈቱት መቼም ይሁን የትም በድርድርና በንግግር ብቻ ነው። በዛ ካልሆነ ደግሞ ዘላቂ መፍትሄ አይመጣም። የልጅ ልጆቻችንም የችግሩ ሰለባ ይሆናሉ። የኢትዮጵያ ችግር እስከ መቼም አይፈታም በኃይል ከሆነ። በኃይል ደግሞ ካሁን በኋላ ኢትዮጵያን ማንበርከክ አይቻልም። የትላንትናውን የወያኔና የሻዕቢያ ታሪክ ኢትዮጵያ ላይ መድገም አይቻልም። አብይ ሳይሆን ያቃታቸው አስተሳሰብ የራሳቸውን አስተሳሰብ መግራት ስላልቻሉ ነው። ኦርጋናይዝ መሆን ስላልቻሉ ነው የተቸገሩት። አችንም እንግዲህ ፈጣሪ ልቦና አይስጠን። አንተ ግን ኢትዮጵያ ለምን አትገባም ቴዲ? እና በዚህ አጋጣሚ ደግሞ እስቲ ኢትዮጵያ ውስጥ ያለ ካለ እዚህ ውይይቱ ላይ በአካል ቢያገኘኝ የበለጠ ጥሩ አድርጌ ፈታትቼ አስረዳው ነበረ ይሄንን መንግስት የሚያግዘው እንደሆነ። ምክንያቱም ልም ያለ ጸረ ዴሞክራት ሆኗል። በየቦታው ተሰግስገው ሲያስቸግሩት እነዚህ መጣለሁ የድሮ እንትኖች መጣለሁ። አንተምና እስኪ አያና የት ነው እንደ ያለው? አያና የት ነው እባክህ? አያና አሜሪካ ነው ያለው። አያና እባክህ ከቻልክ በውስጥ አዋራኝ እባክህ። እሺ ያው ለሀገሩ ጥሩ እንደሚያስብ ስለገባኝ ነው። በጣም አመሰግናለሁ ቴዲ። ቴንኪው ከልብ አመሰግናለሁ አቶ ሲሳይ። እንገናኛለን። እሺ ወደ ዋንጋሪ አቶ ሲሳይ ከመሄዳቸው ቤት ይቅርታ። አቶ ሲሳይ ደጉ ነው ያኛው። አቶ ሲሳይ ግን ድምጻቸው ግን ይመሳሰላል። እኔም ተሸውጄ ነበር። ያ ሲሳይ ደጉ ነው። አይ ከኢትዮጵያ አንድነት አኳያ ከሆነ አሁን ያልተነካካውበት ሰው ስለሌለ ችግር የለውም። እሺ ወደ ዋንጋሪ እንሄዳለን። ዋንጋሪ ሚዩት ነህ? እሺ ይሰማል? ይሰማል ቴዲ። እንግዲህ ወንድሜ እርታቸው ያው እያዘንኩ ነው መቼም 2000 ዲያስፖራዎች አሉ የኢትዮጵያን ሰላም ከጸረ ሽብር ኃይሎች ጋር ከሽብርተኛ ድርጅቶች ጋር በመሰለፍ ኢትዮጵያን በሚያተራምሱ ዝርዝር ሊስት አለ። 1916ኛ ላይ ነው ያለው። ይቅርታ ሙዝና ብርቱካን እንኳን ተወዷል። የፈለገ ቢሆን ግን ሳልጠይቅ አልቀርም። በዚህ አጋጣሚ 200,000 ቢሆን ከፍዬ እጠይቃለሁ። ይሄን ቃል እገባልሃለሁ። የእርታቸው ስም አለ? አዎ 1916ኛ ላይ አለ። ምክንያቱም የፋኖ ኃይል የሚሰራው ከሽብርተኛ ድርጅት ጋር ነው። ከሱዳን ጋር ነው። በቲቪ መታየት ፈልጋለሁ እንዳለ እንዲሁ ታስሮ ሊመጣ ነው የምትለው? አዎ ቢያንስ እንዳይቸገር እናግዘዋለን። ይርታቸው ስለሚያዝናናን እናግዘዋለን። ራሱንም ያለበትንም ሰፈር ቀርጾ ስላሳየ በቁጥር እንደሚያዘውም ይርታቸው ይሆናል ተብሎ ይታሰባል። ስለዚህ ይቅርታሰረም አይዞህ እንታገላለን። ይቅርታ እንታገላለን። እሺ አንድ የዋንጋሪ ደቂቃን ፖዝ ላድርገው። እሺ አቶ ሲሳይ ይቅርታ። አሁን አንዳንድ ወንድሞች እህቶች ሲናገሩ ልክ መንግስት የወከላቸው አይነት ወይም መንግስት ጋር ተልእኮ ተቀብለው የሚሰሩ አይነት እሱ መሆን የለበትም። ገብቶኛል። እሺ በእኛ ህግ ሰዎች ያወራሉ። አስሎንጋዛ ጽያፊ ወሬ እስካላወሩ የምሰጣችሁ ደቂቃ የማስተካከያ የረብ እርምጃም ከሆነ እንሰጣለን። አነስ ስንል ነው ክሮስቶክ እንደዚህ ያለው እንደዛ ነው ህጋችን። ይቅርታ አቶ ሲሳይ። እሺ እኔ ይርታቸው እንደ አፄ ቴዎድሮስ ጽዋ ይጠጣል እንጂ ቢያዝ ራሱ የሚመጣ አይመስለኝም። ተይዞ አይመጣም። እሺ ዋንጋሪ ይቀጥል። 3 ደቂቃ ከ47 ሰከንድ አለ። ለማንኛውም ጽምዶ መነሻውም መድረሻውም ሽብር ነው። መንግስታዊ አስተዳደሩም ሽብር ነው። ትግሉም ሽብር ነው። አሁን
አማራን ነፃ አወጣለሁ የሚል ለአማራ ታገላለሁ ብሎ የወጣውን አፉማር ነው ማርዬ ማርሸትን እግር ገልብጦ ቶርቸር የሚገለብጥ ኃይል መጥቼ ኢትዮጵያን አስተዳድራለሁ ብሎ ሲመኘኝ አባቴ እንደዚህ አይነቱን ከሽብር ጋር ያለ ድርጅት ስክሪፕቶን አስቀምጬ እጋፈጠዋለሁ። አይመራኝም። ከእንግዲህ እንዲህ አይነት የፖለቲካ ፍላጎት ያላቸው ኃይሎችን ዝም ብለን ስለተመለከትን ነው የደፈሩን የተመኙን። አሁንም ኢትዮጵያን አስተዳድራለሁ ብሎ እኮ ሚስተር 200,000 የደፈሩን ዝም ብለን ስለተቀመጥን ነው። ከእንግዲህ ውጪ ሆኖ በስመ አሜሪካ ኢትዮጵያን የፋኖ ኃይል በትጥቅ ትግል መንግስትን እገለብጣለሁ የሚል ኃይል እደግፋለሁ ብሎ ፊት ለፊት ቪዲዮ ቀርጾ የተናገረው አቶ ይርታቸው በሰላም ከኖረ ህግ የለም ማለት ነው። ህግ የሚከበረበትን ልዩ አፈጻጸም በባህሪ አሳይሃለሁ ጋሽ ይርታቸው እየወደድኩ ምክንያቱም መንግስትን በኃይል ይርታቸው አይነው ንግግሩ ስሜት የሚፈታተን ነገር ነው። ለምንም ይርታቸው አንደርስታንድ ንግግሩ ስሜት የሚፈታተን ነገር ቻሉ። በኪላሽ አፈሙዝ መንግስት ገለብጣለሁ ብለህ ከሽብርተኛ ድርጅት ኃይል ጋር እንደምትተባበር ቪዲዮ ተቀርጸ የቀረብ ስለሆነ ያመሰገን። ከእንግዲህ ግን አሜሪካም አውሮፓም ቁጭ ብለህ ኢትዮጵያን ማመሳት አትችልም። እሺ ከእንግዲህ ቅድም ወንድሜ የተናገረው ስብሰባ ላይ አንዱ የሚመለከተው የሚሄድ እዛ ቁጭ ብላችሁ እዚህ አገር ሰላም እየበጠበጣችሁ አገር እንደዚህ አይመራም። አሁን ጥብቅ እርምጃ ይወሰዳል። ከእንግዲህ ኢትዮጵያን ላለፉት 30 40 50 ዓመታት ሲበጠብጥ የነበረውም ኃይልም ልክ ይገባል። ወይ ስርዓት ይዞ ወደ ስርዓት ይገባል፣ ወይ ልክ ይገባል። እዛ ቁጭ ብላችሁ ሁለት እዚህና ህገወጥና ህጋዊ እየረገጣችሁ የአሜሪካን ፓስፖርት ይዛችሁ እኛን መበጥበጥ አትችሉም። ትቀምሷታላችሁ። በበጠበጣችኋት ልክ የበጠበጣችኋትን ውሃ ትጠጧታላችሁ። ከሽርታቸው ሙዝና ብርቱካን ተወዷል። የፈለገ ቢወደድ 200,000 አውጥቼ ገዝቼ ቢሆን እጠይቅሃለሁ። ምንም ጥርጥር የለውም። ለዛ ቃል ገባልሃለሁ። አንዴ ቃል ዋንጋ ኢትዮጵያን ከዚህ በኋላ የትም ሆኖ ማመስ የትም ሆኖ የሽብር ድርጅትን እየላኩ ኢትዮጵያን ሰላም መንሳት፣ የኢትዮጵያን ልማት ማደናቀፍ አይቻልም። ቆይታቸው ሀገር እንድትገባ መቃወም አይችልም። በሰላማዊ መንገድ ይችላል። ነገር ግን የፋኖ ኃይል መሳሪያ ያነሳ ከሽብርተኛ ጋር መሳሪያ ልውውጥ ከሚያደርግ ጋር ግንኙነት እንዳለው ራሱ በቪዲዮ ቀርቶ ገንዘብ ሲያዋጣ የተቀረጸ ስለሆነ አሁን ማን እንደሚያድንህ ኤርዶጋን አያድንህ፣ ማን ያድንህ ያለው ታየዋለህ። አሁን ትገባለህ። ይርታቸው እንኳን ደህና መጣ። አንደርስታንድ ንግግሩ ስሜት የሚፈታተን ነገር ነው። ይርታቸው ፕሊዝ፣ በተከበረው ምክር ቤት ልለምንህ፣ ስሜትን ተቆጣጠር። ደቂቃ እሰጥሃለሁ። ሚዩት አድርገህ ሳቅ እስከዛ፣ ወይም ደግሞ ሚዩት አድርገህ እስከዛ ይቅርታ የምትል ከሆነ ከዚህ በኋላ ይቅርታ የእርምት እርምጃ ወስጃለሁ። አይዶንም እንደምትል አንተ ነው የምታውቀው። እሰጥሃለሁ። ወደ አያና ቅድስትን አስገብተህ የቤቱን የእድሜ አቨሬጅ አወረድከው፣ ወደታች አወረድከው እንጂ ላይ ነበር ነው ወደ 65 ነበር የቤቱ አቨሬጅ። ተደምረን ስንካፈል የቤቱ የእድሜ አቨሬጅ በዚህ ደረጃ ጣሪያ ነክቶ አያውቅም። የህርሙዝ ሰርጥ ሲዘጋ ነዳጅ እንደዚህ ነው የጨመረውና ቅድስት መተሽ ትንሽ ወረድ አድርገሽናል 50ዎቹ ውስጥ። እናመሰግናለን። እዚህ ለአዲስ ታይምስን ብጨምር ይጨምራል ይቀንሳል? አዲስ ታይምስ አይ ዶንት ኖ። አዲስ ታይምስ ሙዱን ካየን ከይበልጣል 80 ነው የሚገባው። ሙዱን ካልከው ትክክለኛ እድሜው ከሆነ ይወርዳል። አዲስን ምን አድርግ ትለዋለህ? በሌለበት ታስተኩስበታለህ። አንተ አለው ብሎ ይመጣል። አሁን ይመጣል። አይ ግን እስክንድር ሲጠራ ያልመጣ አይመጣም። በሱ ስም ስለሆነ የሚምለው ኢወርልድና ትምህርታቸው ባትደዋወሉ እንደ ታናሽ ወንድምን ስመክራችሁ ያንዳችሁ ይበቃል። ተደምሮ ትንሽ የተምታታ ነገር እየፈጠረብን ነውና
ስክሪኑ ቀለም አፍስሷል እንደምናየው ከሆነ ከምታወሩት ግማሹ ለራሳችሁ የሚገባችሁ አይመስለኝም። የባጡን የቆጡን አንጃ ግራንጃ የማይወራ ነገር የለምና በየግላችሁ እንዳታስጨልሉን እኛንም እናንተ በደጉ ዘመን ጤፍ ርካሽ እያለ ነው የጫራችሁት። ኤኒዌይስ ግን ከሞላ ጎደል ባይዘው አቶ ሲሳይ እግዚአብሔር ይማርህ አሞኛል ብለሃል። ሐሳብህ በጣም የሚገዛ ነገር አለው። አንዳንዱ ነገር ላይ ትንሽ ክፍተቶች አለው። ግን አትሊስት በሀገራዊ ሁኔታ ላይ የትልቅ ሰው ትክክለኛ ድምጽ ይሄ ነው። ያው የወርልድ ከአስተጓጎል አንጻር ነው እንጂ እንደዚህ ቢሆን መርጥ ነበር። የኤርታቸው እንኳን ተስፋ ቆርጠናል። መዝናናት ላይ ነን ያለ ነው። እንደተባለው 1116ኛ ላይ ካለም ደግሞ ምንም ችግር የለውም። ግን እንደዚህ አትሊስት የሀገር ጉዳይ ላይ ሲሆን ኤርትራ እንደዚህ ናት ከመረብ እንትን ምላሽ ምናምን ፖለቲካ ተማሩ ብለህን ከዛ ህግ ሰው ፖለቲካ ውስጥ አይገባም ትለናለህ። ምንድነው ይወልድ? ምን እያደረክ ነው? የፖለቲካ አንደኛው አሁን አሜሪካ ውስጥ እኮ ስታይ እንዳለ ሎየሮች እኮ ናቸው። ፖለቲካ ውስጥ የሚሳተፉ ሰዎች የህግ ሰዎች ናቸው በብዛት። ከፖለቲካል ሳይንስ ተማሪዎች ይልቅ የህግ ተማሪዎች ፖለቲካ ውስጥ ይሳተፋሉ። አሁን አንተ ካይድና ያላልኩም እሱን አልሰማህም? ጆሮ አይሰማም እንዴ? ነው እንዴት ተረጋጉ አስበል እና ይወርድ ላይ ባይዘው አትጨክንበት። እኔ ሲቹዌሽን እንትና የሎየሮች ያለው እንትና ነው ማን ነው ራሱ ይወርድ ራሱ እኔ አላልኩም እንደዛ። እኔ አልልም ለው ከተማርኩ ሎየር ፖለቲከኛ አይሆንም አላልኩም። ይሆናል መቅጠር ይችላል ብልጽግና። ማስተካከያ ተሰጠው። በቃ ይርታቸው ነው ያለው። ስለምትደዋወሉ አየህ እንደዚህ ታምታቱብን አላችሁ። ዋን ኢዝ ዋን ቱ ሜኒ አንዴ ቆይ ወርልድ ሰው እንደዛ አትረብሽ። ዛሬ እየረበሽክ ነው ደግሞ ብሶብሃል። እንትን ይወልድ ባይዘ በጣም ትምህርትም ብዙ እንትን ያለ ሰው ነው። አይ ቲንክ እንትን ብሎ ነው ተገጫጭቶበት ነው ነገሮች እንጂ እንደዚህ መናገርም አልነበረበትም። ይሄ የሀገር ጉዳይ ከእንትን ምላሽ ምናምን የሚለው እንደ ሀገር ሉዓላዊ ከሆነ ኤርትራ አንተ ኢትዮጵያዊ ነኝ ብለህ ኳሊፋይ የምታደርግ ራስህን የምትጠራ ከሆነ የኢትዮጵያ ጥቅም ነው የሚመለከት። የኢትዮጵያን የውስጥ ጉዳይ ለመፍታት ነው ሱዳን ላይ ኤርትራውያን የተሰበሰቡት ብለህ የምታስብ ከሆነ there is something seriously lacking የሆነ ነገር አለ። አስታወስኩኝ ለካ ይርታቸው ህግ አለ። አንተ ደግሞ እንደ ሆነ ሌላ ፕሮፌሽን ጠርተ እንደዛ አታድርጉ፣ ፖለቲካል ሳይንስ ገብታችሁ ተማሩ ነው ያልከው አንተ። ፖለቲካል ሳይንስ መማር ሰዎች እንዳይፈልጉ ለምን ታደርጋለህ? እንደዚህ የሚያደርግ ከሆነ ፖለቲካል ሳይንስ መማር ብሎ ሰዎች ይጠላሉ። እንደዚህ አሁን እንዳንተ አይነት አነጋገር ሲያዩ ሰዎች ቴዲ አንዴ እና አካሄድሽ ምንድን ነው? አካሄዱ ኦኬ። አንደኛ ልታርመው ከሆነ ግን ይርታቸው በክብር ወደታች አወርዳሉ። ስድብ ካልሆነ በስተቀር አካሄዱን አታስኩ። አካሄድ አንደኛ አጀንዳው የጽምዶ ነው እንጂ የኔና የእንትን አይደለም። ዝም ብለን ስለሰማ ነው የሰውየው የሁለታችን አይደለም። ያው እኮ ነው እዛ ላይ እኮ ነው የተወራ ያለው። እናንተ ባነሳችሁት ላይ ነው ዲባንክ እያደረገ ያለው እኮ። ያው እኮ ኦኬ ካልክ ይሁን ያው እኮ ስላለኝ እኔ አገር ቤት እሺ፣ አንዴ ይርታቸው ሰምተናል። አገር ቤት ካልክ ቀጥሎ አዳነች አቤል ነው እናውቃለን። ከዛ በኋላ እንትን አይ ቲንክ አካሄድ ምናምንም ስሜትም ትንሽ ቬንት ማድረጉን አይከፋም። እኔ ብዙ አልጠላውም። አሁን እናንተ ባላችሁበት ሁኔታ ብትተነፍሱ ነው የሚመረጠው። አልፎ አልፎ የቤቱን ህግ ባናፈርስ ነው እንጂ መተንፈሳችሁን አልጠላም፣ እንድትጎዱብንም ስለማንፈልግ። ግን ጽምዶን በእውነት እንደው ሲሪየስሊ አድርገን የምንመለከተው ከሆነ ጽምዶ ያው አሁን እኮ ጽምዶ ራሱን እያጠፋ ያለበት ቦታ ላይ ነው ያለው። በፊት የተባለው ኦፊሻል የባህላዊ ምናምን ጋር እየገባ ነው። ግን እናንተ እንደ አንድ ኢትዮጵያዊ አትሊስት እየሞተ ያለን ጽምዶ ራሳችሁን ዲስታንስ አድርጋችሁ ኢትዮጵያ እኔ አይዶን ነው አቶ ሲሳይ ብዙ ልትማሩበት የምትችሉት መንገድ አቅርቦላችኋል። የኢትዮጵያ ሉዓላዊነት አንድነት ላይ እንዲጠንከር ያለ ነገር ሆኖ ቅድም ሲናገር አይታል። ትግል ላይ ነኝ ያለሁት ግን በኢትዮጵያ ጉዳይ አንድ በእድሜ የትግል ዘመንህን የማያክል ምናልባት ያልጣላችሁት የምትወዱት ሸሚዝ ይኖራል እኮ የኤርትራ ሀገር ከሆነች ጀምሮ ያለ
በዛ ደረጃ ያለን በሳይዙም በምኑም በጣም ካንተ የማይስተካከል ትልቅ ሀገር ይዘህ እንዴት እንደዛ የመለጠፍ ነገር ውስጥ ትገባላችሁ? በተለይ በዚህ ሩም እድሜ ቅድስት ሳትገባ በፊት በነበረው የዚህ ሩም እድሜ የጡረታ እድሜ ላይ ነው ያለው ይሄ ሩም የነበረው። እኔና ቴዲ አቨሬጅ አውት ስንደረግ እንደዛ ነበር ይሄ ቤት። በዛ ቦታ ስትደርስ አትሊስት ለሀገር ያለ ፍቅርና ሀገር የማስቀደም ነገር ላይ ማሻሻል አለባችሁ ብዬ ነው ምንጫናችሁ እንጂ ታላቅ እንደሆናችሁ ጠፍቶኝ አይደለም። ይሄ ፖለቲካ ማወቅ አይደለም። ፖለቲካ አዋቂነት አስመሰላችሁ ወደፊት አታምጡት። ፖለቲካ ማወቅ ጥቅምን የሀገር ኢንትረስትን ማታስቀድም ከሆነ እንዴት ምን ነው ፖለቲካ የምታውቁ? ዝም ብለህ ታሪኩንም ምኑንም መዘብዘብ እኮ አይደለም። ማንኛውም ዝም ብሎ ወሮ በላ ዝም ብሎ የሚያወራው ምኑም ተሰብስቦ ኢትዮጵያን እንትን እላለሁ ሲል አዎ በርታ አይባልም እኮ። ትልልቅ ሰዎች አሉ እንዴ? ሀገርህን ማክበር መቻል አለብህ። አሁን የሀገር መሪ እዚህ ጋር ቴዲ የታናሽ የሚሆን ቴዲ አይባልም። የሀገር መሪ ማክበር ልመድ፣ በስርዓት መቃወም ልመድ ሲል ምንድነው የሚሰማ? ምንድነው ህይወቴ ላይ ዝም ብዬ ስዞር ነው እንደ ኖርኩት በየትምህርት ቤት ወረቀት ምናምን እያገላም እንዴት አልሰረጸም? እንዴት ጠጥሮ ነው ማንነቴ ወደ ውስጥ ያልገባው? ይሄ ሁሉ ወረቀት፣ ይሄ ሁሉ ፊደል፣ ይሄ ሁሉ ሰው አጠገብ ቆሜ ፎቶ ተነስቼ ያው በትምህርቱ በፊደሉ በኩል ስላልሆኑ ማለት ነው ጋሽርታችሁ እንደዛ ብላችሁ ማየት አለባችሁ። ቢኮዝ ለሀገር የሚሆን ነገር እንዴት ውስጥ ይታጣል? በዚህ እድሜ እንዴት ደንገጥ አትልም? ኢትዮጵያን ያው ቴንክ ዩ ቴዲ ይበዛባችኋል። ይሄ ራሱ ኢትዮጵያን የሚመራ መሪ ያጥፋ ያልማ የእናንተ ልጅ የሚሆን የሀገር ባንዲራ፣ የሀገር ሰራዊት፣ የሀገር ስም ተሸክሞ የሚዞር ሰውዬ አቡሽ ምናምን እንደዚህ ስትል በጣም ማነስ ነው። ኢትዮጵያን አታሳነሳትም ምንም ብትሆን፣ ለራስ ማነስ ነውና እባካችሁ ውድ የማህበራችን ተሰብሳቢዎች ይህንን አስተካክሎ አርሙላለሁኝ። በተረፈ ያው ጽምዶ ሞቷል። ያው ከሞት የሚቀር የለም ሄዷል። ያው ጽምዶን እየሸኘ ነው ለማለት ነው። ይመቻችሁ። ቴንኪዩ አያና። ወደ ቅድስት እንሄዳለን። ቅድስታችን ባለቀ ሰዓት የመጣሽው 5 ደቂቃ አለሽ። እንዴት ናችሁ? ታንኪዩ ቴዲዬ። እኔ ጋር ሌሊት ስለሚሆን ሰዓታችን የተለያየ ተቸግሬ ያለ አንተ ፕሮግራም ላይ ግን ያው እንትን ባልኩ ሰዓት ለመግባት እሞክራለሁ። ጋሽታቸው ዝርዝር ውስጥ አሉ እያለ ነው አያና። ማን ነው ዋንጋሪ? እንግዲህ ጋሽታቸው እንዴት እንደሚሉ በኋላ ሰማቸዋለሁ። እኔ አሁን ጽምዶ ላይ አስተያየት ልስጥ። አንደኛ እንደው ጽምዶ ገና ከጅምሩ እዚህ ቤት ዜላችሁ ከሆነ ስንወያይ ራሱ ፕሮጀክቱ ኢትዮጵያን የመከፋፈል በተለይ በኤርትራና በኤርትራ መንግስትና በህዋት በኩል የነበሩት ቀደም ሲል የቀኝ ገዢዎች ሀሳብ የነበረና ኢትዮጵያን ቆርሶ ከፋፍሎ የመሄድ ትልቅ ፕሮጀክት የነበረ ግን ለጊዜው ወንበዴዎቹ በመጡ ሰዓት ከቻሉ የራሳቸውን ሀገር ለመመስረት አለበለዚያ ግን በአዛዦቻቸው ጫና ሀገርን እንዲያስተዳድሩ ሲገደዱ አጥፈው ያስቀመጡት ፕሮጀክት ነው። እዚህ ውስጥ አሁን ባለው የኢትዮጵያ ተጨባጭ ሁኔታ ከመንግስት ጋር ተቃራኒ ነው ብለው ያሰቧቸውን በተለይ የአማራ ኃይሎችን ለማካተት የሄዱበትን አጠቃላይ እንቅስቃሴ ሳየው እኔ ሁልጊዜ እንዳንዲት ኢትዮጵያዊት በተለይ ደግሞ የኢትዮጵያ ፖለቲካ ብዙ ስለጎዳው እንዳንድ አማራ ሁልጊዜ የምቃወመው ፕሮጀክት ነው። እዚህ ውስጥ የአማራ ኃይሎች ዘለው የገቡባቸውን ሁኔታዎች ሳይ ሁልጊዜ ምገፋው ምቃወመው ሀሳብ ነው። ምክንያቱም እነሱ አማራን ጠላት አድርገው የፖለቲካ ፕሮግራም ቀርጸው ያስጨፈጨፉት፣ ያስገደሉት፣ ያሰደዱትን እዚህ ፕሮጀክት ውስጥ አስገብተህ የምትሰጠው ምንም አይነት መብት እንደሌለ በደንብ ይታወቃል። በዚህ ሁሉም ኢትዮጵያዊ ሁሉም የአማራ ልጅ በእርግጠኝነት ስለ ህዝቡ የሚቆረቆር ማንም ሰው ይሄንን ፕሮጀክት ይደግፈዋል ብዬ አላስብም። እዚህ ውስጥም የተሳተፉት ሰዎች የአማራን ህዝብ ሊወክሉ አይችሉም። በግላቸው መሳተፍ ይችላሉ። ይሄ ስብስብ የኢትዮጵያን አንድነት የሚነካ
የኢትዮጵያን ሰላም የሚያውክ ከቻለም ሀገረ መንግስቱን ለመበታተን የመጣ ፕሮጀክት ነው። እዚህ ውስጥ ማንኛውም ሰው ገብቶ የሚሳተፍ ከሆነ የሚፈልገውን ሰላም የሚፈልገውን የሀገር አንድነት ወይም አሸናፊ የሚያደርግ ሀሳብ ይዞ ይወጣል የሚል እምነት የለኝም። ምክንያቱም እዚህ ስብስብ ውስጥ ተገኝተህ ምንም የተለየ ነገር ልታመጣ አትችልም። እዚህ ስብስብ ውስጥ ያሉትን አጠቃላይ አጋሮቹን ስናያቸው የኢትዮጵያን መፍረስ የኢትዮጵያን ሉዓላዊነት መንካት የሚፈልጉ ኃይሎች ናቸው እንጂ ለኢትዮጵያ ዘላቂ ጥቅም ሰርተውም ሊሰሩም የማይችሉ ኃይሎች የተሳተፉበት ነው። እዚህ ውስጥ የሚገባ ኃይል ለወከልኩት ህዝብ ለምታገልለት ለምጠይቀው መብት እዚህ ውስጥ ሆኜ ያመጣለሁ ብሎ መስራት በጣም ሞኝነት፣ ነገም የሚያስተዛዝብ እንደገና እቆምለታለሁ ብለህ ለምትለው ማህበረሰብ የመክዳት ያህል ነው የሚሰማኝ። ሀገር ውስጥ ልዩነቶች ሊኖሩ ይችላሉ። ልዩነትን በመሳሪያ የተነሳው እዛ በመሳሪያ ልታረቅ ትችላለህ። በድርድር በውይይት ወይም በሌሎች የፖለቲካ ተሳትፎች ልታመጣ ትችላለህ። እኔ አገር ውስጥ በሚደረጉ ከመንግስት ጋር ያሉ ተቃውሞዎች ምንም ችግር የለብኝም። ሰዎች ያዋጣኛል በሚል መንገድ ሊሄዱ ይችላሉ። ነገር ግን በምንም ምክንያት በምንም አይነት ሁኔታ የኢትዮጵያን መፍረስ የሀገራችንን መበታተን ከሚፈልጉ ቀን ከሌት ኢትዮጵያን ለማፍረስ ከሚሰሩ ኃይሎች ጋር ሄደህ የኢትዮጵያ ህዝብ አማራጭ ነኝ ብለህ ልትቀርብ አትችልም። ታማኝነት ችግር ውስጥ የሚገባበት ነው። ምክንያቱም አንድም ቀን ይህ ኃይል አንድም ቀን ኢትዮጵያ እንደ ሀገር እንድትቀጥል ሰርቶ ማያውቅም። አመሰራረቱም አጠቃላይ ሁኔታውንም ስናየው ጭራሽ ኢትዮጵያን በጣም የሚጠላ ኃይል ነው። ከዚህ ኃይል ጋር ስትሰለፍ አንተ ኢትዮጵያዊ ነህ ብለህ ልታወራ አትችልም። አንተ ስለ ሀገር ማውራት አትችልም። አንተ ስለ ነፃነት፣ ስለ አማራጭ አማራጭን የተሻለ የፖለቲካ አሰላለፍ አለ ልትል አትችልም። ይሄ ጠላት ነው። ይሄ ኢትዮጵያ አፍራሽ ነው። ከአፍራሾች ጋር የሚደረጉ ግንኙነቶች በሙሉ ዋጋ ያስከፍላሉ። በፍጹም በነገራችን ላይ ይሄ ስብስብ የትም የማይደርስ አሁን ባለው የኢትዮጵያ ተጨባጭ ሁኔታ እንዲህ አይነት የፖለቲካ አሰላለፎች ይዘህ መተህ ኢትዮጵያ ውስጥ ስልጣን ልታገኝ አትችልም። ምክንያቱም የኢትዮጵያ ህዝብ የፈለገ ነገር ቢመጣ በምንም አይነት ዲሞክራሲያዊ ስርዓት በሌለበት መንገድ ሀገሪቷን እንደፈለገች ብትመራ ሀገሩን ለሚሸጥ ሀገር ለሚገነጣጥል አካል አሳልፎ ስልጣን ይሰጣል የሚል እምነት የለኝም። ምክንያቱም ከዚህ በፊት በዝምታ ያለፋቸው ነገሮች ዋጋ ስላስከፈሉት። አመሰግናለሁ ቴዲ። 1 2 3 ክብራትና ክብራን እንደሰማቻቸው ነው።